ስለዚህ ሁሉም ነገር እንዲስተካከል ትምህርት አልገባ ካላችሁ እውነቴን ነው የምላችሁ እየሰማችሁኝ ተማሪዎች ትምህርት አልገባ ካላችሁ ቁረቡ እውነቴን ነው ስራ የምትሰሩ ካላችሁ ስራ አልሳካ ካላችሁ ቁረቡ ስገሩም ተቀበሉ ፍርሃት የሚላችሁ የሚያቃዠን ካለ ብቸኝነት የሚሰማን ካለ እግዚአብሔር ከኛ ጋር እንዳልሆነ ምንም እንደማይወደን የሚሰማን ካለ እንጀራውን ቅመሱ የአይኔ አይናችሁ ይገለጥ አይናችን ይገለጥ የሁላችንም አይን እግዚአብሔር ይግለጥልን አሁን ባለ አምሳሌ ሁላችንም ሰንፈናል አብይ ጾም ላይ የነበረን ትጋት ታውቃላችሁ ትጋታችን ጸሎታችን ጾማችን ለኃጢአት የነበረን ጥንቃቄ እግዚአብሔርን ላለመበደል ላለማሳዝ ቤተክርስቲያን በየቀኑ ለመምጣት መንፈሳዊ ተግባራትን ለማድረግ የነበረን ትጋት ልክ ጾሙ ሲፈታ ልክ ክርስቶስ ሲነሳ እኛ ደግሞ መሞት ጀመር አለ አይደል አንድ ግጥም እኛ መሞት ጀመር እናንተ ምን ስትል እኛ መሞት ጀመር በእለቱ በትንሳኤው ዘፈን ተከፈት ጀመር ስድቡ ተጀመረ አብዝቶ መብላቱ ተጀመረ አዎ እኮ በዓለ ሃምሳ እኮ የደስታ ዘመን እኮ እኛ ግን የኃጢአት ደስታ አረግን አሁን ዳብይ ጾም አንሰቀቅ ኃጢአትን ለማድረግ ለመሳደብ አዎ በጾም አታሳልበኝ ምን ልሰው አይደል ያገኘነውን ነው ምን በላው ያገኘነውን ነው ምን ጠጣው ደፈለግን ነው ምን ተኛው የነበረን ትጋት የለም ይሄ ማለት የሞስ መንገዶች ነው በክርስቶስ ትንሳኤ አለማመን ነው ማለት ሰው እግዚአብሔርን ሰው ፊት ሄደን ማማረር አይደለም እግዚአብሔር እንዲያርጉኝ ውስጣችሁ እንኳን ባይቀበለው እንዴት እንደምታምኑት መመስከር አለበት ባይገባን እንኳን ለምንድነው እንደዚህ ሆንኩት ለምንድነው ይሄን መተው ያቃተኝ ለምንድነው ይሄ ነገር አልሳካ ያለኝ ካላችሁ ስላልተማረ በዚህ የጨለማ ህይወት ውስጥ ክርስቶስን መጋበዝ አለበት እግዚአብሔር ማንንም ሰው አስገድዶ አይምርም ማንንም ሰው አስገድዶ ወደ ኢየሩሳሌም አይመልስ ማንንም ሰው አስገድዶ የራሱ አያደርግ እግዚአብሔር ለሁላችን ነጻ ፍቃድ ሰጥቷል ያንን ማድረግ የምንችል መዳን ከፈለግን መዳን የምንችለው ማንን ስለዚህ ጋብዙት ወደ ቤታችሁ አልቻልኩም አሁን ስለዚህ ግባ ወደ ቤቴ እምነትን ጨምርልኝ የሰጠኸኝን ነጻ ፍቃድ አሳልፌ እንድሰጥ ከራሴ አላቀኝ ጌታ ሆይ ከራሴ አላቀኝ ለራሴ ጥሩ ጌታ ጥሩ ባሪያ ልሆን አልቻልኩም ጥሩ ጌታ ልሆን አልቻልኩም ጥሩ መሪ ልሆን አልቻልኩም ለራሴ ሰውነት ለገዛ ሰውነት ጥሩ እረኛ ልሆን አልቻልኩም የገዛ ህይወቴን ለማስተካከል እንኳን በትክክል እየኖርኩ አይደለም ስንፍና ይዞኛል አይደል ስክሮል ሳደርግ ነው ሙሉ ማመሸው ተኝቼ ነው ማለት መትጋት አቅቶኛል ለራሴ ህይወት እንኳን ስለዚህ ከራሴ ምን በለኝ አላቀኝ ከራሴ አላቀኝ የራሴ አድርገኝ ያንተ ልሁን ጌታ ሆይ ተወደዳችሁ የእግዚአብሔር ቤተሰቦች የቤታችን የቅድስት ድንግል ማርያም ያስራት የበረከት ልጆች በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እላችኋለሁ እንዴት ዋላችሁ እንደምን እስከ ሰዓት ድረስ ቆያችሁ አሜን አምላካችን የልዑል እግዚአብሔር ስም በእኛ በልጆቹ አንደበት የተመሰገነ ይሁን ለአባ ሕርያቆስ ለአባ ያሬድ ለአባ ጊዮርጊስ ዘጋስጫ የተገለጠች የተለመነች እናታችን እመቤታችን ቅድስት ድንግል ማርያም ምልጃ ረድኤቷ አይለየን በዛሬው ዕለት ከሚታሰቡ ቅዱሳን ሰማዕታት እግዚአብሔር ረድኤት በረከት ይክፈለን እግዚአብሔር ቢወድና ቢፈቅድ ዘመኑ ያው ዘመነ ትንሣኤ እንደመሆኑ ከትንሣኤ ጋር የተያያዘን ትምህርት እንማማራለን መሽቷልና በሉ መሽቷልና ከኛ ጋር እደር መሽቷልና ከኛ ጋር እደር አስቀድሜ ክፍለ ንባቡን አነብላችኋለሁ እነሆም ከነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሆስ ወደሚባል መንደር ይሄዱ ነበር ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ነበር ነገር ግን እንዳያውቁት አይናቸው ተይዞ ነበር እርሱም እየጠወለጋችሁ ስትሄዱ እርስ በርሳቸው የምትነጋገሯቸው እነዚህ ነገሮች ምንድናቸው አላቸው ቀለዮጳ የሚባል አንዱም መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን በእነዚህ ቀኖች በዚህ የሆነው ነገር አታውቅምን አለው እርሱም ይህ ምንድነው አላቸው እነርሱም እንዲህ አሉት በእግዚአብሔርና በሕዝብ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ እርሱንም የካህናት አለቆችና መኳንንቶችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው እኛ ግን እስራኤልን ዲቤዥ ያለውን እርሱ እንደሆነ ተስፋ አድርገን ነበር ደግሞም ከዚህ ሁሉ ጋራ ይህ ከሆነ ዛሬ 3ኛ ቀን ነው ደግሞም ከኛ ውስጥ ማለው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን ስጋውንም ባጡ ጊዜ ሕያው ነው የሚሉ መላእክትን ራእይ ደግሞ አየን ሲሉ መተው ነበር ከኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት እርሱን ግን አላዩትም እርሱም እናንተ የማታስተውሉ ነቢያትም ተናገሩት ሁሉ በልባችሁ ከማመን ይዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ወደሚሄዱበትም መንደር ቀረበ እነርሱም ሩቅ እንሄድ መሰላቸው እነርሱም ከኛ ጋር እደር ማታ ቀርቧልና ቀኑም ሊመስ ጀምሯል ብለው ግድ አሉት ከእነርሱም ጋር ሊያድር ገባ ከእነርሱም ጋር በማዕዱ ተቀመጠ
እንጀራውንም አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ። እርስ በርሳቸውም በመንገድ ሲናገረን መጽሐፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን ተባባሉ። በዚያችም ሰዓት ተነስቶ ወደ ኢየሩሳሌም ተመለሱ። ስለ ቃሉ አምላካችን ስም የተመሰገነ ይሁን። እንግዲህ ረዘም ያለውን ነገር ያነበብኩላችሁ አስቀድማችሁ ወደ ክፍለ ንባቡ እንድትረዱት ነው። እነዚህ ሁለቱ ሰዎች ሉቃስና ቀለዮጳ ይባላሉ። የ72ቱ አርድእት ላይ የሚመደቡ ናቸው። ከ12 ሐዋርያት አለፍ ብለው የተጠሩ ማለት ነው። ግን እንደ 12 ሐዋርያት በዋለበት የዋሉ ባደረበት አድረው ከሱ ጋር እየዞሩ የሱን ትምህርት ሲማሩ የነበሩ ሰዎች ናቸው ሁለቱ። ታዲያ ዛሬ ከኢየሩሳሌም ተነስተው ወደ ኤማውስ ሲሄዱ የነበረበት ምክንያት በሶስተኛው ቀን ነው። ቀኑ ሶስተኛው ቀን ማለት ትንሣኤ ማለት ነው። እኛ እሁድ ዕለት አርብ ተሰቅሎ ቅዳሜ በመቃብር አድሮ አይደል ነፍሳትን ከሲኦል ካወጣ በኋላ እሁድ ትንሣኤን ከተነሳ በኋላ ነው እነዚህ ሰዎች ተስፋ ቆርጠው ወደ ኤማውስ መሄድ የጀመሩት። ኤማውስ ማለት ገርማቸዋል። እኛ ለምሳሌ አድዋ ሲባል ይመጣልን የከተማ ስም ነው አይደለም አይደል? የሆነ ድል ነው። ለአይሁዳውያንም ልክ እንደዛ ነው፣ ለእስራኤላውያንም ልክ እንደዛ ነው። ኤማውስ ድል ያደረጉበት ቦታ ስለሆነ ማለት እና 60 ምዕራፍ ማለት 12 ኪሎ ሜትር ርቀት ነው በእግራቸው የሚጓዙት እነዚህ ሰዎች። እስራኤል በጣም በረሃማ ናት። በፀሐይ እየጠወለጉ ነው የሚሄዱት። ተስፋ ቆርጠዋል፣ አዝነዋል፣ ተክዘዋል። ያድነናል፣ ከሮማን አገዛዝ ነፃ ያወጣናል፣ ከሁሉ በላይ ያደርገናል፣ ስልጣንን ይሰጠናል፣ ከፍ ያደርገናል ብለው ያሰቡት ክርስቶስ አይሁዳን ሮማውያን ሰቅለው ገደሉት ብለው ተስፋ ቆርጠው አንገታቸውን ደፍተው ወደ ኤማውስ መንገድ ጀምረዋል። ከመነሳታቸው በፊት ግን እዛው በተቀመጡበት ሴቶች መጥተው አስገረሙን አለ። ትንሣኤውን ነገሯቸው። ግን እነሱ ምን አሉ? ስጋውን ባጡት ጊዜ ስጋውን ምን ባሉት ጊዜ በተነሳ ጊዜ ስጋውን ባጡት ጊዜ ስጋው ስለሌለ ተነስቷል ብለው አምነው ነው። እነሱ ግን አላመኗቸው። ጭራሽ ቅዱስ ጴጥሮስና ቅዱስ ዮሐንስም እየሮጡ ወደ መቃብር ሄደው እውነትም ሴቶቹ የተናገሩት ነገር ልክ እንደሆነ ከገባቸው በኋላ ራሱ መጥተው ሲነግሯቸው እነዚህ ሁለት ሰዎች አላመኑ። በጣም በጥርጣሬ ልባቸው የደማ ሰዎች፣ በጣም ተስፋ የቆረጡ፣ በጣም ያዘኑ ሰዎች ናቸው። ታዲያ በመንገድ ሲሄዱ ተስፋ ቆርጠዋል። በቃ ክርስቶስ የተባለ ሰው ከዚህ በኋላ የለም፣ እሱ እንዳሰብነው አምላክ አይደለም። በሰው ልጆች ተሰቅሎ ተደብድቦ ተገርፎ መራቅ ተተፍቶበት እርቃኑን ተሰቅሎ አዋርደው ገለውታል። እኛም ተበትነናል። ሁሉ ነገር የተውንለት ክርስቶስ ሞቷል። ይቤዠናል ብለን ያሰብነው፣ ነፃ ያወጣናል ብለን ያሰብነው፣ ያድነናል ብለን ያሰብነው ክርስቶስ የለም ብለው ተስፋ ቆርጠው በሐዘን በትካዜ መንገዱን ጀምረዋል። በጣም የሚደንቀው ነገር ግን ተስፋ ስለቆረጡበት ስለ ክርስቶስ ንግግራቸው ተስፋ ቆርጦበት እንኳን የሚያወሩት ስለማን? ስለ ክርስቶስ ነው። ከኔ ጋር ናችሁ? ያወሩ የነበረው ስለ ክርስቶስ ነው። ተስፋ ቆርጠውበታል እኮ አዝነውበታል፣ ተክዘውበታል። ግን ስለተከዙበት ስለ ኢየሱስ ክርስቶስ ነው የተነጋገሩ የሚሉት። ያን ጊዜ በመሃላቸው አንድ ሰው ተገኘ። እንዲህ እየጠወለጋችሁ ተክዛችሁ በፀሐይ ስለምንድን ነው የምትነጋገሩት አላቸው። አንተ ለኢየሩሳሌም እንግዳ ነህ አሉ። ምክንያቱም በኢየሩሳሌም በጣም በጣም ትልቁ ኢሹ ጉዳይ ስለማን ነበር? ስለ ኢየሱስ ክርስቶስ ነበር። ይነገር የነበረው ያ ነበር። ኢየሩሳሌም የኖረ ሰው፣ እስራኤል ውስጥ ያለ ሰው ስለ ኢየሱስ ክርስቶስ ላይሰማ አይችልም። በጣም ቢግ ዲል ሆኖ ሲወራ ነበር። በጣም ትልቅ ጉዳይ ነበር። ኧረ እንዴት አልሰማህም? ስለ ናዝሬቱ ስለ ኢየሱስ እንዴት አልሰማህም ብለው አስረዱት። በቃልና በስራ ብርቱ ነቢይ ነበር። እስራኤልን ይቤዠናል ብለን ተስፋ አድርገነው ነበር። ተስፋ አድርገነው እስኪ ነበር በሉ። አሁን ተስፋ ያደርጉትም ማለት ተስፋ ቆርጦበታል። ተስፋ አድርገነው ነበረ፣ ግን አይሁዳና ሮማውያን ሰቀሉት ብለው ነገሩት። ከዛ እናንተ ሰነፎች የማታስተውሉ ብሎ ተረጎመላቸው። ነቢያት እነ ሙሴ የተናገሩትን አታስተውልም ብሎ ክርስቶስ እንደሚሞት ከዛም ከ3 ቀን በኋላ እንደሚነሳ እሱ ራሱ አላስተማራቸውም ብሎ ራሱ ኢየሱስ ክርስቶስ ስለ ራሱ ሰበከላቸው፣ አስተማራቸው። ሁሉንም ነገር ገልጦ አስቡት። የዛሬ 3 ቀን ለተፈጠረ ነገር ብዙ ሺህ ዓመታት ወደ ኋላ ሄዶ ክርስቶስ እየተረጎመላቸው መጣ። ለምን እንደሆነ አስረዳቸው፣ ነገራቸው። ያን ጊዜ እያወሩ ሳያውቁት 12 ኪሎ ሜትር ጨርሰው
እነዚህ ሰዎች የት ደረሱ? ወዴት ሄዱ ነበር? ወደ ኤማውስ ሄዱ ነበር። ኤማውስ ደረሱ። መሽቷል። ስለዚህ መሽቷልና ከማን ጋር አደር አሉት? እሱ እየሸሻቸው እየራቃቸው ሄደ። ከነሱ ጋር አይደለም የሚያድረው። ከነሱ ጋር አይደለም መንገድ የጀመረው። እነሱም ሲሄዱ እሱን ይዘውት አይደለም የሚሄዱት። በመሃል የተቀላቀላቸው አንድ ስትሬንጅ ሰው ነው። ስለዚህ ትተውት ሲገቡ ሲያዩት እየመሸ ነው፣ ደግሞም እየሄደ ነው። ማታ ቀርቧል፣ መሽቷልና ከኛ ጋር ምን በል አሉት። ከእነሱም ጋር አደረ። ከነሱ ጋር አደረ። እንጀራ ቀረቡለት፣ ባርኮ ቆርሶ ሰጣቸው። ልክ እንጀራውን ሲቀምሱት አይናቸው ምን አለ? እስኪ አይናቸው ምን አለ? ተከፈተ። የሁላችንም አይን ይክፈትልን እግዚአብሔር። አይናቸው ተከፈተ እና ቅዱስ አምብሮስ ምን ይላል? አይተውታል ግን አላወቁትም። ማየትና ማወቅ ይለያያል አይደል? ልክ ሲያዩት አይናቸው ሲከፈት ለካ ይናፍቁት የነበረው ተስፋ የቆረጡበት ስለሱ በትካዜ ያ ሁሉ ኪሎ ሜትር በእግራቸው ያስኬዳቸው ክርስቶስ ነው። ለካ ተነስቷል እንዳላቸው ግን ወዲያው ተሰወረባቸው። እርስ በርሳቸው ተያዩና በመንገድ ሲያስተምረን ልባችን ይቃጠል የነበረው ለዛ ነው አሉ። ልባችን ይቃጠልብን የነበረው ለዛ ነበር ብለው እንጀራውን ትተው በዛው ምሽት መሽቷል ያስፈራል ያሉበትን ምሽት እኮ ከኛ ጋር ደር ያሉትን ምሽት ትተው ያንን 12 ኪሎ ሜትር በእግራቸው ድጋሚ ወዴት ተመለሱ? ወደ ኢየሩሳሌም ተመለሱ። እሱን ማየታቸው ኃይል ሰጣቸው፣ ድፍረት ሰጣቸው፣ ጉልበት ሰጣቸው። ያዘኑ የተሰበሩ ነበሩ፣ ሌላ ተስፋ ሰጣቸው። እሱ እንደሆነ ሲያውቁ ተሰውሯቸዋል እኮ ግን አዩት፣ አወቁት። ለካ አብሮን የነበረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለካ የተከተሉ ለካ ሁሉን የተውንለት ክርስቶስ ተነስቷል ብለው በጨለማው ጉልበት አግኝተው ተመለሱ። ይሄ የኤማሁስ መንገድ የሁላችንም ህይወት ነው። ሁላችንም የኤማሁስ መንገደኞች ነው። እየሰማችሁ ነው? ሁላችንም የኤማሁስ መንገደኞች ነው። አሁን ባለ አምሳሌ ሁላችንም ሰንፈናል። አብይ ጾም ላይ ነበርን ትጋት ታውቃላችኋል? ትጋታችን፣ ጸሎታችን፣ ጾማችን፣ ለኃጢአት የነበረን ጥንቃቄ፣ እግዚአብሔርን ላለመበደል፣ ላለማሳዘን፣ ቤተክርስቲያን በየቀኑ ለመምጣት፣ መንፈሳዊ ተግባራትን ለማድረግ የነበረን ትጋት ልክ ጾሙ ሲፈታ ልክ ክርስቶስ ሲነሳ እኛ ደግሞ መሞት ጀመርን። አለ አይደል? አንድ ግጥም እኛ መሞት ጀመርን አንተ ምን ስትል? እኛ መሞት ጀመርን። በዕለቱ በትንሳኤው ዘፈን ተከፈት ጀመረ። ስድቡ ተጀመረ። አብዝቶ መብላቱ ተጀመረ። አዎ እኮ በዓለ ሃምሳ እኮ የደስታ ዘመን እኮ። እኛ ግን የኃጢአት ደስታ አደረግንበት። አሁን ዳብይ ጾም አንሰቀቅም። ኃጢአትን ለማድረግ ለመሳደብ አዎ በጾም አታሳልበኝ ምን ሰዎች አይደል? ያገኘነውን ነው ምን በላው፣ ያገኘነውን ነው ምን ጠጣው፣ ደፈለግን ነው ምን ተኛው። የነበረን ትጋት የለም። ይሄ ማለት የኤማሁስ መንገደኞች መሆን በክርስቶስ ትንሣኤ አለማመን ነው ማለት። ክርስቶስ የተነሳው እኛ እንድንሞት አልነበረም እኮ በነፍሳችን ሞተን ተቀብረን እንድንኖር አልነበረም። ለሉቃስና ለቀሎጳ ግን ተነስቶላቸው እነሱ ግን አላመኑትም። ትንሣኤውን አላመኑ። ተነግሯቸዋል እኮ ልክ እንደኛ ማለት ነው። ሌሊት እኮ ሄደናል፣ አስቀድሰናል፣ ምናልባትም ቆርበናል። የትንሣኤ ሌሊት ጸሎተ ሐሙስ እኮ ቆርበናል፣ ሆሳናም እኮ ቆርበናል፣ ሰምተናል እንደተነሳ። ትንሣኤ ከብለን እኮ ዘመረናል ሌሊት። ጠዋት ግን ሌሎች ሰዎች፣ በማግስቱ ከሰኞ በኋላ ግን ይኸው ሌሎች ሰዎች። አሁን ሌላ ህይወት ጀምረናል። ኢየሩሳሌምን ጥለን ወጥተናል። ኢየሩሳሌም የተባለችው ቅድስት ቤተክርስቲያን ናት። ጥለን ወጥተናል። በቃ አሁን ምንም አይመስልም። ስለዚህ ሁላችንም የኤማሁስ መንገደኞች ነው። ድጋሚ ወደ ተስፋ መቁረጥ፣ ድጋሚ ወደ መተከስ ገብተናል። የመጀመሪያው ፍቺ ይሄ ነው። ጾሙን፣ ጸሎቱን፣ ስግደቱ ተረስቷል። ራሱ ክርስቶስ ሲነሳ እኛ ደግሞ ሞት ጀምረናል። ስለዚህ ከኢየሩሳሌም ከቤተክርስቲያን መውጣት ጀምረናል። ይሄ መጀመሪያ። ሁለተኛው በህይወታችንም ሁሌም የኤማሁስ መንገደኞች ነው። ሁሌም ከኢየሩሳሌም ያስወጣን ከቤተክርስቲያን እንድትወጡ የገፋፋችሁ የሆነ ስሜት የለም? የሆነ የተፈጠረ ነገር የለም? የሆኑ ሰዎች የሉ? ተስፋ ያደረግነው የቤተክርስቲያን ልጅ በመሆኔ ቤተክርስቲያን በመምጣቴ ህይወቴ ይሳካልኛል፣ ትምህርቴ ይሳካልኛል፣ ቤተሰቤ የታመመብኝ ሰው ይድናል ብለን አስበን ነበር። ግን እሱም አልሆነም። እንደጠበቅነውን እግዚአብሔር አላገኘንም። በጣም ብዙዎቻችን እግዚአብሔር
የዚህ ምድር አገልጋይ ይመስለናል ወይ ሰራተኛ ነው ይመስለን ወይ የሆነ ማጂሻን ነው ይመስለን። በነገራችን ሁሌም እንደምንለው ወይ የሆነ ኤቲኤም ማሽን ነው ይመስለን። ለጠየቅነው ነገር ሁሉ የምንፈልገውን ነገር ሊሰጠን የሚገባ የሆነ የሚታዘዘን ነው ይመስለን። የቤት ሰራተኛችን አድርገነዋል። የፈለግነውን እንጠይቀዋለን፣ ካልሰጠን ዝም ካልን መነጫነጭ ነው። እግዚአብሔር መነጫነጭ፣ እግዚአብሔርን ትተነው መውጣት። አይ ከዚህ በኋላ ቤተክርስቲያን መመላለሴ፣ ጸበል መመላለሴ ማያድነኝ ከሆነ፣ ወደ እግዚአብሔር መሄዴ ቤተሰቤን ማያድንልኝ ከሆነ፣ ኑሮዬን ማያስተካክልልኝ ከሆነ ምን አደርጋለሁ ብለን ከኢየሩሳሌም የወጣን ሰዎች አለ። ወደ ኤማሁስ መንገድ የጀመር በሚያቃጥለው በረሃ በኃጢአት መንገድ መጓዝ የጀመርን በጣም ብዙ ሰዎች አለ። በኢየሩሳሌም ሆኜ ኃጢአት ከምሰራ በክርስቶስ ተስፋ ከምቆርጥ ብለን ደግሞ በራሳችን ተስፋ ቆርጠን ከኢየሩሳሌም የወጣን ሰዎች አለ። ከቤተክርስቲያን የወጣን ሰዎች አለ። ምናልባት ደግሞ አሁን እያቀደን ያለን ሰዎች አለ። ግን ተስፋ ቆርጠንበትም ተጣልተነውም አኩርፈነውም አይ ከእግዚአብሔር ጋር መሆን አያዋጣም፣ ዓለማዊ ሕይወት ነው የሚያዋጣው ብለን ክደነውም በዚህ ሁሉ የተበደለው ማን ነው? የተበደለው ማን ነው? የበደለው ማንን ነው? ግን ተበድሎ በዛው መንገድ ውስጥ አብሮን ይገኛል። አይገርማችሁ? በኤማሁስ መንገደኞች መንገዱን ሁሉ አብሯቸው ጨርሷል። በረሃውን አብሯቸው ተካፍሏል። ፀሐዩን አብሮ ተመቷል። ክርስቶስ ካጠገባቸው ተገኝቷል። ሊያስተምራቸው ሞክሯል። ሊመልሳቸው ሞክሯል። አያችሁ፣ ተስፋ ቆርጠንበት እንኳን አይለየንም እግዚአብሔር። እሱ ሊያዝንን ተበሳጭተን እንኳን አይለየንም። በድለነው አስቀይመነው እሱ እንኳን አይለየንም። በጣም ብዙዎቻችን እግዚአብሔር የሆነ የኃጢአት ቦታ ላይ ስንሄድ ቆይ እናንተ ግቡ እኔ ስለማይመጥነኝ ብሎ በር ላይ የሚቆም ይመስለናል። እንደዛ ይመስላችኋል? ክርስቶስ አይደለም። እዛ በራችን ቆልፈን ጨለማ ላይ የምንሰራው ኃጢአት ላይ እግዚአብሔር የሌለ ይመስላችኋል? ያለቀስንበት ቀን ላይ አልነጋ ያለን ሌሊት ላይ እግዚአብሔር የሌለ ይመስላችኋል? አለ። ኃጢአት ሰርተን እኮ ነው ያዘንነው የተከዝነው እኮ እሱን በድለን ነው። ተበድሎም አብሮናል። ይህን የመሰለ እምነት የለም። ሰው ይህንን ካወቀ ከምንም ነገር ይወጣል። ክርስቶስ በየትኛውም መንገድ አብሮኝ ነው ብሎ ማሰብ ያስፈልጋል። ከኢየሩሳሌም ወጥቼም አብሮኝ ነው፣ ትንሣኤውንም ክጄ አብሮኝ ነው። ምንም ነገር ብትሉት እንዴትም ብንገፋው እግዚአብሔር አብሮ ነው። ይሄንን የሐዘን ጊዜ አብሮን ነው የሚያልፈው እግዚአብሔር። ይሄን ከሱስ ከኃጢአት ጋር የምንታገልበትን ጨለማ አብሮን ነው የሚያልፈው፣ አብሮን ነው የሚያልፈው። ስለዚህ የመጀመሪያው ነገር ማወቅ ያስፈልጋል። በዚህ መንገድ ውስጥም ቢሆን እግዚአብሔር አብሮኝ ነው። እስቲ እግዚአብሔር በሉ ከኔ ጋር ነው በሉ። አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ነው አይደል? ሁሌም በቃ ለሰከንድ ቢለየን እኮ በህይወት አንኖር ለሰከንድ። እና አይምሰላችሁ በሚለዋወጠው ጸባያችን፣ በሚለዋወጠው ባህሪያችን፣ በሚለዋወጠው ስሜታችን፣ ሙዳችን ውስጥ ክርስቶስ ኦን ኦፍ የሚሆን አምላክ አይደለም። ሁሌም ከማጋር ነው። አይበሉ እንጂ ሁሌም ከማጋር ነው። ይሄን ማመን ያስፈልጋል። ተስፋ ብትቆርጥም ይሄን መያዝ ያስፈልጋል። ነገሮች እየጨላለሙ ቢሆንም፣ መንገዱ እየራቀ ቢሆን፣ ፀሐዩ እየበረታ ልብህን እያቀለጠው፣ አናታችን በፀሐይ እየተመታ እንኳን ቢሆን በሁሉ መንገድ ውስጥ እግዚአብሔር ከማጋር ነው። አይተወኝም ማለት ያስፈልጋል። እሱ እኮ የኃጢአተኞች ወዳጅ ነው። በሉት ራሳችሁ ሄዳችሁ ጌታ ሆይ አንተ የኃጢአተኞች ወዳጅ ነህ ስትባል ሰብቻለሁ። የኃጢአቶች ሁሉ ዋነኛ ኃጢአተኛ ደግሞ ማን ነው? እኔ ነኝ። ስለዚህ ከኔ ጋር ምን በል ሁን ማለት ያስፈልጋል። መንገድ ደግሞ ያስፈልጋል። ላታውቁት ትችላላችሁ። አጠገባችን እንዳለ ላይሰማን ይችላል። ነገሮች እንደፈራረሱ ሊሰማን ይችላል። ግን መጸለይ ያስፈልጋል። ጸሎት ማለት እግዚአብሔርን ምን ማለት ነው? ማነጋገር ማለት አይደል? እነዚህ ኤማሁስ መንገደኞች አላናገሩትም ክርስቶስ። ምን አገባህ ደግሞ አንተ ማነህ አላሉት። ስትሬንጀር ስለሆነ የማያውቁት ሰው ስለሆነ እንደዛ አላሉትም እንደዛ። ስለዚህ መጸለይ ያስፈልጋል። ብዙዎቻችን የተስፋ መቁረጥ ስሜት ሲሰማን፣ ነገሮች ሲከብዱን፣ በጣም በኃጢአት ስንዘፈቅ፣ ድሮ በጣም እንጠላው በነበረ ታግለን ከስንት መከራ ከወጣንበት ኃጢአት ስንመለስ አብዛኞቻችን ያጋጠመን ደግሞ ያ አብይ ጾም ላይ በጣም ብርቱ ነበርኩ ብለን በበዓለ ሃምሳ በወደቅንበት ኃጢአት ተስፋ ቆርጠን የራቀን ሰዎች አሉ። አይ እኔ መቼም ተስፋ የለኝም። በዛ ውስጥም ሆኖ ክርስቶስን ማናገር ግን አስፈላጊ፣ ጸሎት ማድረግ አስፈላጊ። እንደ ጸሎት የሚያድን፣ እንደ ጸሎት ወደ እግዚአብሔር የሚያቀርብ፣ እንደ ጸሎት የተበደልነውን፣ የተወጋነውን፣ የታመምነውን ቁስል የሚፈውስ ነገር ስለሌለ
እግዚአብሔር እንደማናገር ሰው እኮ ቴራፒ ብሎ ሰው ጋር ይሄዳል አይደል? እግዚአብሔርን ማናገር እንዴት ይፈውስ ይሆን? ሰው ጋር ሄዳችሁ ጭንቀታችንን ስናወጣ ቅልል ይለናል አይደል? አይላችሁም እናንተ? እግዚአብሔር ጋር ደግሞ አስቡት። ሰው እኮ የራሱ ችግር ኖሮበት ነው የሚሰማን። እግዚአብሔር ግን ንጹህ ነው፣ ልዩ ነው፣ ድንቅ። እዚህ አምላክ ጋር ሄዶ መናገር መናዘዝ ያስፈልጋል። ጌታ ሆይ እንዲህ ሆኛለሁ። አዎ የበደልኩ አንተን ነው። አንተን ስለመበደሌ አንተን በመበደሌ በማዘኔ ከኢየሩሳሌም ስለመውጣቴ ተስፋ አድርጌ ነበር እኮ ብላችሁ ማውራትም ካለባችሁ ማን ፊት ሄዳችሁ አውሩት? እግዚአብሔር ጋር አውሩት። እግዚአብሔርን ሄደን ሰው ጋር ማማት አያስፈልግም። እነዚህ ሰዎች በእርግጥ ለሆነ ሰው ነው እያሙት እንደሆነ ይሰማቸው፣ ግን ሲያናግሩ የነበረው አጠገባቸው የነበረው ማን ነበር? ክርስቶስ ነበር። አላወቁትም እነሱ። ክርስቶስ ነበር። ላይመስላችሁ ይችላል። አጠገባችሁ ያለ ሰው ክርስቶስ ላይመስላችሁ ይችላል። በአካለ ሥጋ የምታዩት የንስሐ አባታችሁ እግዚአብሔር እንዳልሆነ ሊሰማችሁ ይችላል። ግን ሄዳችሁ ተናዘዙ። ሰው እግዚአብሔርን ሰው ፊት ሄደን ማማረር አያስፈልግም። እግዚአብሔር እንዲያርጉኝ ውስጣችሁ እንኳን ባይቀበለው እንዴት እንደምታምኑት መመስከር አለባችሁ። ባይገባን እንኳን አይ እግዚአብሔር ያውቃል ማለት አለብን። ባይገባን እንኳን እግዚአብሔር ያስተካክላል፣ እርሱ ታማኝ ነው ማለት ያስፈልጋል። አብዛኞቻችን ግን እድሉን ስናገኝ ብሶት ነው የምናወራው። ኧረ እግዚአብሔር ሳይወደኝ፣ ኧረ እግዚአብሔር ሳያየኝ ነው የምንለው። እነሱ ግን ለመናገር ፈቃደኛ ነበር። ስለዚህ ሄዳችሁ እግዚአብሔር ፊት ጌታዊ ተስፋ አድርጌህ ነበር፣ አሁን ደክሜያለሁ፣ እምነት የለኝም። ተነስተሃል እኮ ተነግሮኛል፣ ቃልህን ሰምቻለሁ፣ አክብሬያለሁ፣ ትንሣኤህን ድኛለሁ ብያለሁ፣ በትንሣኤ ግን አሁንም ወድቄያለሁ፣ አድነኝ ማለት ያስፈልጋል። ስለዚህ ቃሉን አስተማራቸው ይላል፣ ተርጉሞ አስተማራቸው። ያ ማለት በዚህ ተስፋ መቁረጥ ውስጥ እንኳን ቢሆን ቃል እግዚአብሔር መማር ያስፈልጋል። የሚያድነው እሱ ስለሆነ የክርስቶስን ቃል መማር ያስፈልጋል። ቅድም እንዳልኳችሁ እንደ ሙዳችን ነው የምንቀያየረው። ከደበረን እንተዋዋለን፣ ደስ ካለን እናዳምጣለን። ግን በየዕለቱ ቃል እግዚአብሔርን የሚማር ሰው ይድናል አንድ ቀን። ለዛ ነው ቅዱስ ዮሐንስ አፈወርቅ ዝም ብለህ ተማር፣ ባትለወጥም ተማር፣ ባይገባህም ተማር ያለው። ትዝ አይላችሁም? አንድ ልጅ በደንብ እናውቀዋለን ይህን ስቶሪ። እንግዲህ ሄዶ አያቱን አባቴ እንደው በቃ ብል አቃተኝ፣ መጽሐፍ ቅዱስ አነባለሁ፣ ቃል እግዚአብሔር እማራለሁ፣ አይገባኝም፣ መለወጥ አልቻልኩም እና ምንም አይነት ፕሮግረስ ራሴ ላይ አልቻልኩም፣ ምንም ለውጥ ላይ አልቻልኩም አላቸው። እሳቸው እዛ ጋር የከሰል ማስቀመጫ ወንፊት ይታያል አሉት። አዎ። ቅርጫት ይታያል? አዎ። ከሰሉን አራግፈውና በቅርጫቱ ውሃ ይዘና አሉት። ከወንዝ ምን ይዘና? በቅርጫቱ ውሃ ይያዛል። ለምን? ስለሚያፈስ አይደል? ብዙ ቀዳዳ ስላለው። እንዴ አባቴ አይዝም እኮ ዝም ብለህ ሞክርን ያልኩህን ነገር አድርጋሉት። ሄዶ ውሃ ይቀዝፍና እየሮጠ ይመጣል፣ መንገድ ላይ ያልቅበታል። ተመልሶ ሄድና አሁንም ከወንዙ ይቀዝፋል፣ እየሮጠ ይመጣል፣ አሁንም ያልቅበታል። ቀኑን ሙሉ ሞከረ፣ ይሄ የማይመስል ነገር ነው ብሎ ሄደ። አባቴ ሞከርኩ አቃተኝ። መጀመሪያ የማይመስል ነገር ነው ሞከርኩት። ደግሞ የጠየኳችሁ ጥያቄ ሌላ፣ እርሱ ያዘዙኝ ትእዛዝ ሌላ። ምን ያገናኛል? እስኪ ያዝከውን ቅርጫት ተመልከተው አሉት። ቅርጫቱን ሳየው በጣም ንጹህ ሆኖበታል። መጀመሪያ ምን መያዣ ነበር አልኳችሁ? ከሰል አይደል? ከሰል መያዣ መቼም ይጠቁራል። እየዞረ ውሃ ሲያረግበት ሲመላለስ ቅርጫቱ ምን ብሏል? ጽድት ብሏል። ስለዚህ የተማራችሁት ቃል እግዚአብሔር አይምሯችሁ ውስጥ ላይቀመጥ ይችላል። ዛሬ የተማርነው ትምህርት ምንም ነገር እንዳልሰራ ዝም ብለህ ተማር። የውሃ ጠብታ፣ የማያቋርጥ የውሃ ጠብታ አለትን እንደሚሰነጥቅ ይላል ቅዱስ ዮሐንስ። የማያቋርጥ ቃል እግዚአብሔር የደነደነው ልብ ይሰብርልሃል፣ አንድ ቀን ይሰነጥቅልሃል። አንድ ቀን እግዚአብሔርን መውደድ ትችላለህ። አንድ ቀን ለንስሐ ለሥጋው ደግሞ ለተስፋ ደስ ስለሚል ህይወት ያበቃሃል። ስለዚህ ዝም ብለህ ምን በል ተማር። ስለዚህ በየቀኑ ቃል እግዚአብሔር መስማት ያስፈልጋል። አዎ አልገባንም እኮ ጥያቄያችን ራሱ ምን እንደሆነ ላናውቅ እንችላለን። ግን መማር መቀበል ያስፈልጋል። ከማታውቁት ሰው ተማሩ። ልክ እንደነዚህ የኤማሁስ መንገደኞች አልናቁትም። ደግሞ ስለ ክርስቶስ አንተ ልትነግረን ነው ወይ? 3 ዓመት ከምናምን ወር እኮ አብረን ነው ነበር ከሱ ጋር። በዋለበት ስንውል ባደረበት ስናድር ነበር። ማነህ አንተ ደግሞ ስለ ክርስቶስ እኛ ነው ትነግረን አላሉትም። በትህትና አንገታቸውን ደፍተው ሲተረጉምላችሁ ሰሙት። ከግማሽ መንገድ በላይ እስከ መጨረሻው ድረስ እሱ ሲናገር ነበር፣ እሱ ሲተረጉምላችሁ ነበር።
ማን ሲሰማ ነበር? አያውቁትም እኮ። ማን ነው ብሏቸው ነበር እኮ ጭራሽ። እንዴ ስለ ናዝሬቱ ስለ ኢየሱስ ክርስቶስ የነገሩት እነሱ ነበሩ። ጭራሽ ስሙን አስተዋውቀን የተፈጠረው ነገር ነግረን ጭራሽ አንተ ልታስተምረን አላሉት። መንገድ ላይ አንድ ቡቱቱ የለበሰ ሰው ሊያስተምራችሁ ይመክሩ ትማራላችሁ? አንሰማ። እግዚአብሔር ግን በማን እንደሚናገር አናውቅም። ቅዱስ ያሬድ እኮ እዚህ የደረሰው በትል ተምሮ እዚህ ሁሉም ነገር አስተማሪ ነው ብሎ ማን ይመስል? እግዚአብሔር በየቀኑ አስተማሪ ነው። የኛ ድርሻ ደግሞ መማር። ስለዚህ በማን ነው ሊያስተምረኝ የፈለገው? በምንድን ነው ሊያስተምረኝ ያስፈልገው? ዛሬ እግዚአብሔር በዚህ ቀን ውስጥ ማታ ቤታችሁ ስትገቡ እግዚአብሔር ምን ሊለኝ ሞክሯል? ምን ሊያስተካክል ተናግሮኛል ማለት ያስፈልጋል። ቀደም በጸሎት ስንከፍት ምን አለን? የዕለት እንጀራችንን ስጠን መቼ? የዕለት ማለት ነው አይደለ? ይህንን ጸሎት ሁሌ እንደግመዋል። ዛሬ በልታችኋል አልበላችሁ? ስለዚህ ጸሎቱ ሰምሯል ማለት ነው። ግን ክርስቶስ በትክክል የዕለት እንጀራችሁን ያሉ የሚበላውን እንጀራ ብቻ አይደለም። የመጀመሪያው ስጋና ደምህን እማያስርበውን ከበላ ነው በኋላ ከጠጣ ነው በኋላ የማያስጠማውን ስጋና ደምህን ምን በለኝ ስጠኝ ነው። የህይወት እንጀራ ስጠኝ ስንለው ዛሬ ቅዳሴ ተቀድሶ የክርስቶስ ስጋና ደም ተፈቷል አልተፈታም? ተዘጋጅቷል። አያችሁ፣ የጠየቅነውን ሰጥቶናል። እኛ ግን አልተቀበልንም። እንጀራዋን የሚጠቅመንን ብቻ በላን። ዛሬ ቁርስ ምሳችንን የሰጠንን በልተናል። የህይወት እንጀራ የተባሉ ሌላኛው ቃለ እግዚአብሔር ነው። ምን አልኳችሁ? እስኪ ቃለ እግዚአብሔር በሉ። ይሄንን ዛሬ ጠዋት ጠይቃችሁት ነው ዛሬ የሰጠን። ስለዚህ ነገም ያን ጸሎት ስንጠይቀው የዕለት እንጀራ በሰጠን ቁጥር ስጋና ደሙንም የእሱንም ቃል ይሰጠናል። መቀበልና መብላት የኛ ድርሻ ነው። እንዴት እንደሚያስተካክል ደግሞ የተማረ ሰው ያውቃል። ለዛ ልባቸው የተቃጠለባቸውን አላወቁትም። ማን ነው ይሄ ሰው እያሉ ነው። ስለዚህ ካገኘነው ነገር መማር ያስፈልጋል። እግዚአብሔር ከሁሉም ነገር ትምህርት ያመጣል። ሁሌም በየቀኑ ያስተምራል። ሁሌም ስብከት። አሁን ደግሞ እንደኛ ዘመን እኮ ሰባኪ የበዛበት ጊዜ የለ። ሁሉም በጣም ብዙ መምህራን አሉ። ድንቅ በእጃችን እኮ አለ ትምህርት ቃል እግዚአብሔር። የድሮ አባቶቻችን እኮ ትላልቅ አባቶች ጋር ሄዶ ለመማር እኮ ስንት ኪሎ ሜትር ነበር በእግራቸው የሚሄዱት። እኛ እኮ ቤታችን መማር እንችላለን። ከዚህ በላይ ምን ኦፖርቹኒቲ አለ? ወንጌል በዓለም ሁሉ ይሰበካል የተባለው ትንቢት እኮ ተፈጽሟል። ያልተሰበከበት ቦታ አለ እንዴ? ክርስቶስ ስም ያልታወቀበት ቦታ አለ? የለም። ስለዚህ መማር ያስፈልጋል። ቃል እግዚአብሔር በጣም ነው የሚቀይረው። ለምንድን ነው እንደዚህ የሆንኩት? ለምንድን ነው ይሄን መተው ያቃተኝ? ለምንድን ነው ይሄ ነገር አልሳካ ያለኝ ካላችሁ ስላልተማረ። ያስተማራቸው መጨረሻም ሲደርስ መሸ፣ ጨለመ። ስለዚህ የትምህርታችን ርዕስ ምን ነበር? መሽቷልና ከማጋደር ከኛ ጋር። ሰው ቅድም እንዳልኳችሁ ከኢየሩሳሌም ቢሸሽም መጸለይ እንዳለበት፣ ቃሉን መማር እንዳለበት፣ መጨረሻ ላይ ግን በዚህ የጨለማ ሕይወት ውስጥ ክርስቶስን መጋበዝ አለበት። እግዚአብሔር ማንንም ሰው አስገድዶ አይምርም። ማንንም ሰው አስገድዶ ወደ ኢየሩሳሌም አይመልስም። ማንንም ሰው አስገድዶ የራሱ አያደርግም። እግዚአብሔር ለሁላችን ነጻ ፍቃድ ሰጥቷል። ያንን ማድረግ የምንችለው መዳን ከፈለግን መዳን የምንችለው ማንን? ስለዚህ ጋብዙት ወደ ቤታችሁ፣ ወደ ጨለማው ክፍላችን እንጋብዘው፣ ወደ ልባችን እንጋብዘው። ክርስቶስ እጃችን አሳልፈን እንስጠው። ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ እስከ ዛሬ ድረስ በራሴ አቅም የሚሆን መስሎኝ ነበር፣ አሁን ግን አልቻልኩም። ችላችኋል? በራሳችሁ አቅም አልቻልኩም አሁን። ስለዚህ ግባ ወደ ቤቴ፣ እምነትን ጨምርልኝ፣ የሰጠኸኝን ነፃ ፈቃድ አሳልፌ እንድሰጥህ ከራሴ አላቀኝ በሉት። ጌታ ሆይ ከራሴ አላቀኝ። ለራሴ ጥሩ ጌታ ጥሩ ባሪያ ልሆን አልቻልኩም። ጥሩ ጌታ ልሆን አልቻልኩም። ጥሩ መሪ ልሆን አልቻልኩም። ለራሴ ሰውነት ለገዛ ሰውነት ጥሩ እረኛ ልሆን አልቻልኩም። የገዛ ህይወቴን ለማስተካከል እንኳን በትክክል እየኖርኩ አይደለም። ስንፍና ይዞኛል አይደል? ስክሮል ሳደርግ ነው የምውለው፣ ማመሸው ተኝቼ ነው ማር መትጋት አቅቶኛል ለራሴ ህይወት እንኳን። ስለዚህ ከራሴ ምን በለኝ አላቀኝ፣ ከራሴ አላቀ የራስህ አድርገኝ፣ ያንተ ልሁን ጌታ ሆይ ማለት ያስፈልጋል። በነገሮች ሁሉ እጆችህ ይቅደሙልኝ ጌታ ሆይ ፈቃድህ፣ እስኪ ፈቃድህ በሉ ይሁን። የእግዚአብሔር ፈቃድ ሁሌ መልካም ነው። አባት ለልጁ እንደሚያስበው ከምንም ነገር ላይ እግዚአብሔር ለኛ ያስባል። ሁሌ መልካም። ስለዚህ መሽቷል ጌታ ሆይ ጨልሞብኛል፣ ወደ እደር ማለት ያስፈልጋል። ይሄ ደግሞ የንስሐ ትርጉም። ሄደን የንስሐ አባቶቻችን ፊት ወድቀን ህይወቴ ጨለማ ነው ብሎ ማመን ያስፈልጋል። ብዙዎቻችን እኮ ስላላመንን ኢጎ ይዞን እኮ ትዕቢት ይዞን እኮ ሰው ንስሐ ማይገባው ጻድቅ ነኝ ብሎ ካሰበ ብቻ። ታዲያ ለምን ነው ንስሐ ማንገባው? እንደ መሸ ካላወቀ አንድ ሰው ለምን አይገባም?
መሽቷል። ነገሮች ጨልመዋል። ሞት ሞት ነው የሚሸጥ። ራስህን አጥፋ አጥፋ ነው የሚለኝ፣ በተለይ በዚህ ዘመን ደግሞ። ስለዚህ ጨልመዋል። እኔ ምንም ተስፋ የለኝም። እግዚአብሔር የሚታየኝ ተስፋ የለም። ወደፊት እንደዚህ አይነት ሰው ሆናለሁ ብዬ የማስበው ነገር የለም። በራሴ ተስፋ ቆርጫለሁ። በእናት አባቴ ተስፋ ቆርጫለሁ። በሰው ተስፋ ቆርጫለሁ። ጌታ ሆይ በጣም የሚያሳዝነው በአንተም ተስፋ ቆርጫለሁ። ግን እጠይቅሃለሁ መሽቷልና ከማን ጋር እደር? ከኔ ጋር እደር፣ ከእኛ ጋር እደር። ምን ላይ ነው ተስፋ ያልቆረጥነው? ከአሁኑ እኮ መፍራት ጀምረናል። ከአሁኑ ነገሮች ድብልቅልቅ ሲሉ ወይኔ እንዴት ነው የምንኖረው? ተምረን ሳንጨርስ ገና ስለ ስራ እናስባለን። ሳናገባ ስለ ልጅ እናስባለን። ከቤት ተከራይተን ሳንወጣ ስለ ቤት ኪራይ፣ ስለ አስቤዛ እናስባለን። ሁሉን ነገር እኛ ማድረግ እንዳለብን እየተሰማን ከብዶን ቁጭ ብለን አያስፈራም? አሁን ጊዜው ያስፈራል? አያስፈራም? የፈራ ነው እግዚአብሔር አብሮን ስለሌለ ስላላስጠጋ ነው። በጨለመው በፈራው ልባችን ውስጥ እግዚአብሔርን ስላላስገባ ነው። ሰው እግዚአብሔር ካለው ሁሉ ስላለው እግዚአብሔርን የያዘ ምንም ስለማይፈራ እግዚአብሔርን የወደደ ፍርሃት ከውስጡ ስለሚወጣለን። ለዛ ነው ቅዱስ ጳውሎስ ፍጹም ፍቅር ፍርሃትን አውጥቶ ይጥላል። እግዚአብሔርን የሚወድ ሰው እግዚአብሔርን የሚያውቅ ሰው አባት አለኝ ብሎ ያስባል። እስኪ ትዝ የሚላችሁ ከሆነ ልጅ እያለን ትምህርት ቤት እየተማርን ቤት ገብቼ ምንድን ነው የምበላው የሚለው ያሳስባችኋል? ያሳስበን ነበር? አያሳስበን። ለምን? ቤት እናትና አባቶቻችን ምግብ አዘጋጅተው ስለሚጠብቁ። ሰው ራሱን ችሎ ከወጣ በኋላ ከተከራየ በኋላ ግን ቤቱ ያለሱ ማንም እንደሌለው ስለሚያስብ ይጨነቃል። ምንድን ነው የምሰራው? እንዴት ነው ማደርገው ይላል። አያችሁ፣ ሰው አባት እንደሌለው ሲያስብ ነው የሚጨነቀው። ሰው ወላጅ እንደሌለው ሲያስብ ነው የሚጨነቀው። ይሄን ፈተና እንዴት ነው ማልፈው? ይሄን የህይወቴን የቤተሰቤን ችግር እንዴት ነው ማልፈው የሚለው የሚያስጨንቀን አባት እንደሌለን ስለምናስብ፣ ለእሱ አሳልፈን ስለማንሰጠው። ለዛ ነው ከኛ ጋር እደር ማለት የሚያስፈልገው። ከኔ ጋር እደር፣ ከኔ ጋር ሁን ጌታ ሆይ አንተ ካለ ሁሉን ምን እላለሁ እችላለሁ፣ ኃይልን በሚሰጠኝ በክርስቶስ ሁሉን። ሰላም ዋላችሁ። ጨርሻለሁ። እሺ፣ ኃይልን በሚሰጠኝ በክርስቶስ ምን እችላለሁ? ሁሉን እችላለሁ። የማላልፈው የለም።